ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያም አርዕስቶቹ። ባለፉት ቀናት ብቻ በኦሮሚያና በቤንሻንጉል ጉሙዝ ክልል አዋሳኝ በተካሄዱ የትጥቅ የታገዙ ግጭቶች ከ11 ሺህ በላይ ሰዎች መፈናቀላቸው ተገለጸ። ፈተና ለመስጠት የጸጥታ ችግር አጋጥሞኛል ብሎ ያመለከተ የከፍተኛ ትምህርት ተቋም የለም ሲል ትምህርት ሚኒስቴር አስታወቀ። የጤና ሚኒስቴር በዝንጀሮ ፈንጣጣ ወይም ኤምፖክስ በሽታ የተያዙ ኢትዮጵያውያን ቁጥር 18 መድረሱን አስታወቀ። የዋጋ ንረት አሁን ላይ ወደ 13 በመቶ ዝቅ ብሏል ሲል የገንዘብ ሚኒስቴር አህመድ ሺዴ ተናገሩ። ጥቃቅንና አነስተኛ ሱቅ ያላቸው የአዲስ አበባ ነዋሪዎች ደባል እንዲፈልጉ ተነገራቸው። ባለፉት ቀናት ብቻ በኦሮሚያና በቤንሻንጉል ጉሙዝ ክልል አዋሳኝ በተካሄዱ የትጥቅ የታገዙ ግጭቶች ከ11 ሺህ በላይ ሰዎች መፈናቀላቸው ተገለጸ። በኦሮሚያና በቤንሻንጉል ጉሙዝ ክልሎች ባለፉት ቀናት በተካሄዱ በትጥቅ የተደገፉ ግጭት ከ11 ሺህ በላይ ሰዎች መፈናቀላቸውን የአውሮፓ ኮሚሽን ሲቪል ፕሮቴክሽን እና የሰብአዊ ረድኤት ማስተባበሪያ ተቋም አስታወቀ። ከኦሮሚያ ክልል ሳሲጋ ወረዳ ሀሮዋታ ቀበሌ ብቻ 5500 የሚሆኑ ነዋሪዎች በተካሄደው ግጭት ሳቢያ ከቀያቸው ተፈናቅለዋል፣ በመንግስት ህንፃ ሲጠለሉ ተጠልለው ይገኛሉም ሲል ተቋሙ ባወጣው ዕለታዊ መረጃ አስታውቋል። በቤንሻንጉል ጉሙዝ ክልል ካማሺ ዞን ማንነታቸው ያልታወቁ ነገር ግን ከኦሮሚያ ክልል የተነሱ ናቸው ሲል ማስተባበሪያ ተቋም የገለጻቸው ታጣቂዎች በፈጸሙት 2 ጥቃቶች ወደ 5900 የሚጠጉ ነዋሪዎች መፈናቀላቸውን አስታውቋል። ተፈናቃዮች በወረዳው በሚገኝ ቦታ መጠለላቸውን ጠቁሟል። በቤንሻንጉል ጉሙዝ ክልል ካማሺ ወረዳ ተፈጸመ በተባለው ጥቃት በነዋሪዎች ላይ ጉዳት መድረሱን ተቋሙ አመላክቷል። ስለደረሰው ጉዳትም ይሁን ስለ ሟቾች ቁጥር ያለው ነገር የለም። የመንግስታቱ ድርጅት የእርዳታ ማስተባበሪያ ተቋም ኦቻ ተፈናቃዮቹ ከምንም ነገር በላይ የሚያስፈልጋቸው አፋጣኝ እርዳታ ነው ማለቱን ተቋሙ በዕለታዊ መረጃው ጠቁሟል። የምግብ እርዳታ፣ ምግብ ነክ ያልሆኑ ድጋፎችና የጥበቃ አገልግሎት እንደሚያስፈልጓቸውም አሳውቋል። የአውሮፓ ኮሚሽን ሲቪል ፕሮቴክሽን እና የሰብአዊ ረድኤት ማስተባበሪያ ተቋምና ተባባሪዎች ለተለያዩ ተግባራት የሚውል ገንዘብ ድጋፍ እያደረጉ መሆናቸውን አመላክቷል። ፈተና ለመስጠት የጸጥታ ችግር አጋጥሞኛል ብሎ ያመለከተ የከፍተኛ ትምህርት ተቋም የለም ሲል ትምህርት ሚኒስቴር አስታወቀ። ግንቦት 30 2017 ዓ.ም ሀገር አቀፍ የዩኒቨርሲቲ መውጫ ፈተናን ለመስጠት የጸጥታ ችግር አጋጥሞኛል ብሎ ያመለከተ የከፍተኛ ትምህርት ተቋም እንደሌለ ትምህርት ሚኒስቴር አስታውቋል። በትምህርት ሚኒስቴር የከፍተኛ ትምህርት ዘርፍ የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሚጀና እስካሁን ባለው ጊዜ ውስጥ በጸጥታ ችግር ምክንያት ማስፈተን አልቻልኩም ብሎ ያመለከተ ከፍተኛ የትምህርት ተቋም የለም ሲሉ ለአሃዱ ሬዲዮ ተናግረዋል። በ87ቱም ማዕከላት የፈተናው አስተባባሪዎች መድረሳቸውን አንስተው መምህራኑ በትላንትናው ዕለት ወደ ማዕከላቱ መግባታቸውን ገልጸዋል። በ238 የትምህርት መርሃ ግብሮች ለ190787 ቅድመ መደበኛ እጩ ተመራቂ ተማሪዎች ፈተናው በበይነ መረብ ለመስጠት ዝግጅት መጠናቀቁን የተገለጸ ሲሆን 102360 ተማሪዎች ለመጀመሪያ ጊዜ፣ 88422 ተማሪዎች ደግሞ ዳግም ለፈተና እንደሚቀመጡ መሪ ስራ አስፈጻሚው ተናግረዋል። ዘንድሮ ከ608 ሺህ በላይ የ12ኛ ክፍል ተማሪዎች ፈተናውን ለመውሰድ የተመዘገቡ ሲሆን ፈተናው በ51 ዩኒቨርሲቲዎች በተዘጋጁ 87 የፈተና ማዕከላት ከሰኔ 2 እስከ ሰኔ 10 ድረስ እንደሚሰጥ መገለጹ ይታወሳል። የጤና ሚኒስቴር በዝንጀሮ ፈንጣጣ በሽታ የተያዙ ኢትዮጵያውያን ቁጥር 18 መድረሱን አስታወቀ። ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር በመሆን የተጠናከረው የሚኒስቴር መስሪያ ቤቱ ዕለታዊ ሪፖርት እንደሚያመለክተው በኢትዮጵያ እስካሁን በዝንጀሮ ፈንጣጣ በሽታ የተያዙ ሰዎች ቁጥር 18 ደርሷል። መረጃው እስካሁን የተመዘገበው ሞት 1 ብቻ መሆኑን የገለጸ ሲሆን በቫይረሱ ተይዘው ለይቶ ማቆያ ያሉ ሰዎች ቁጥር 15 መሆኑን ጠቁሟል። 2 ሰዎች ከበሽታው ማገገማቸውን ያመለከተው የጤና ሚኒስቴር መረጃ በኢትዮጵያ በሽታው ከተከሰተ ጊዜ አንስቶ በአጠቃላይ የላቦራቶሪ ምርመራ የተደረገው በ63 ሰዎች ላይ መሆኑን አስታውቋል። የአውሮፓ ኮሚሽን ሲቪል ፕሮቴክሽን እና የሰብአዊ ረድኤት ማስተባበሪያ ተቋም መረጃ ከሆነ በኢትዮጵያ የዝንጀሮ ፈንጣጣ ወይም ኤምፖክስ ምርመራ የሚካሄደው በ3 የሀገሪቱ ከተሞች ነው። ማስተባበሪያ ተቋሙ በ3 ከተሞች ብቻ በሚሰጠው የላቦራቶሪ ምርመራ የሎጂስቲክስ ችግር ፈተና እንደሆነበትም ጠቁሟል። የምርታማነት ማደግና መንግስት የተገበራቸው የገንዘብ ፖሊሲ እርምጃዎች የዋጋ ንረት የሚጨምርበትን መጠን እንዲቀንስ ማድረጉን ሚኒስቴሩ ተናገሩ። የዋጋ ንረት አሁን ላይ ወደ 13 በመቶ መውረዱን የተናገሩት ሚኒስቴሩ የተለያዩ አመለካከቶችም የኢትዮጵያ ኢኮኖሚ ጤናማ መሆኑን የሚያረጋግጡ ናቸው ብለዋል።
ኮንትሮባንድና ህገወጥ የንግድ እንቅስቃሴ ለመከላከልም መንግስት በትኩረት እየሰራ መሆኑን ነው በማብራሪያቸው የገለጹት። የግብርና፣ የኢንዱስትሪና የማዕድን ዘርፎች ምርታማነት ማደጉም የገንዘብ ሚኒስቴሩ ገልጸዋል። ከፕሮጀክቶች አፈጻጸም ጋር በተገናኘ ባለፉት 7 ዓመታት የተገኘው ልምድ ተጠናክሮ መቀጠሉን የገለጹት አቶ አህመድ ሺዴ የተወሰኑ የጸጥታ ችግር ካለባቸው ቦታዎች በስተቀር የመንገድ፣ የመስኖ፣ የትምህርት፣ የጤናና ሌሎችም የመሰረተ ልማት ፕሮጀክቶች በጥሩ ደረጃ ላይ መሆናቸውን ገልጸዋል። በጠቅላይ ሚኒስትር አብይ አህመድ አነሳሽነት የተጀመሩ የቱሪስት መስህብ መዳረሻ ልማት ፕሮጀክቶች ግንባታው በታቀደው ጊዜ እየተከናወነ መሆኑ የገንዘብ ሚኒስቴር ገልጿል። በተሟላ ማክሮ ኢኮኖሚ ማሻሻያ በሁሉም የኢኮኖሚ ዘርፎች የተገኙ ውጤቶች ታሪካዊ ናቸው ያሉት የገንዘብ ሚኒስቴር አቶ አህመድ ሺዴ የተገኙ ስኬቶች ተጠናክረው እንደሚቀጥሉም አረጋግጠዋል። ጥቃቅንና አነስተኛ ሱቅ ያላቸው የአዲስ አበባ ነዋሪዎች ደባል እንዲፈልጉ ተነገራቸው። በመዲናዋ በጥቃቅንና አነስተኛ ሱቅ ስራ ላይ ተሰማርተው የሚገኙ ዜጎች ደባል እንዲፈልጉ እንደተነገራቸው ተናግረዋል። ከቀበሌው የተውጣጡ ኃላፊዎች በየሱቁ እየዞሩ ከመንግስት የተሰጡ ማንኛቸውም የመንገድ ዳር ተርታ ሱቆች ደባል ሰራተኛ እንዳያስፈልጋቸው ተነግሯቸዋል። እንደየስራችን አይነት አንድ ሰው፣ ሁለት ሰው ወይም ሶስት ሰው እንድናመጣ ትዕዛዝ ሰጥተውና ብለው ነው የሄዱት ሲሉ አንድ የአራዳ ክፍለ ከተማ ወረዳ 3 ነዋሪ ተናግረዋል። አክለውም እንደ ቡና ጠጡ፣ ልብስ ስፌት፣ ሸቀጣሸቀጥና ተመሳሳይ ስራ የሚሰሩ ሱቆች ይህንን በአስቸኳይ እንዲተገብሩ ተነግሯቸዋል። ማንኛውም የሱቅ ባለቤት ሌላ ሱቅን በጋራ የሚጠቀም ሰው እንዲጨምር ተብሏል። ያውም ለነገ ጠዋት መታወቂያና 2 ፎቶ በመያዝ ቀበሌ አሻራ እንድንሰጥ ተናግሮናል በማለት የሚናገሩት ደግሞ የኮተቤ አካባቢ ባለሱቅ ናቸው። ምን አይነት ነገር እንደሆነ አልገባንም። ለብዙ ዓመታት የሰራን ሰዎች አለን። እንዲህ አይነት ነገር ገጥሞን አያውቅም። የወር ገቢያችን በግማሽ ሊቀንስ ወይም ሲሶና 1/4ኛ ሊሆን ማለት ነው በማለት ይጠይቃሉ። ሂደቱን እየመሩ ያሉት ደንብ ማስከበሮች ሳይሆኑ የቀበሌ የቢሮ ሰራተኞች መሆናቸው የታወቀ ሲሆን በየሰፈሩ እየዞሩ አሳስበው እየሄዱ መሆኑ ታውቋል። ደባል አስገቡ ሱቆች በ2 ወይም በ3 ሰዎች ስም ሊሆን ይገባል በሚለው በዚህ አዲስ አሰራር ዙሪያ እስካሁን ከመንግስት አካል የተሰጠ ማብራሪያ የለም። አድማጭ ተመልካቾቻችን ከቶፕ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ